ጃጊሶ ቆንጂዬ ዋና ተወዳጇ ኤንጅል ከታናሽ እህቷ ሜዲ ጋር እየተደሰቱ እናያለን። ጓደኛቸው እስክትመጣ እየተጠባበቁ ነበር። በሌላ በኩል ሪችል የጓደኛዋን የጆይ ልደት እያከበረችላት ነው። ጆይ ከዚህ ቀደም እንዲህ ያለ ደስታ አጋጥሟት አያውቅም። ሪችልን የመሰለች ጓደኛ በህይወቷ ስላለች በጣም ደስተኛ ሆናለች። በቀጣይ ንፋስ ልትቀበል ወደ ውጭ ትወጣለች። አንድ ዴከር የተባለ ሰው ሊወስዳት ይመጣል። ነገር ግን እሷ አብራው ለመሄድ ፈቃደኛ አልሆነችም። እሱ ግን ጩቤ አውጥቶ አስገድዶ ከራሱ ጋር ይወስዳታል። ሪችል ተከትላት ትወጣለች። ነገር ግን ልታገኛት አልቻለችም። ለፖሊስ ደውላ መታገቷን ትነግራለች። በቀጣይ ቀን ኤንጅልና ታናሽ እህቷ ውጪ ላይ እየዘፈኑ ነበር። በአጋጣሚ ማሪዮ የተባለ ወጣት ይመጣና የኤንጅልን ድምጽ ያደንቅላታል። በዛው ዕለት ምሽት ላይ ሪችል ወደ ቤት ትመጣለች። ስለ ጆይ በጣም እየተጨነቀች ነበር። በቀጣይ ቀን ኤንጅል ብቻዋን ከትምህርት ቤት ትመለሳለች። ማሪዮ መንገድ ላይ ያገኛታል። እዚህ ጋር ትንሽ እናውራ ይላታል። እሺ ብላ አብራው ትቀመጣለች። ፓርክ ውስጥ ቁጭ ብለው ማውራት ይጀምራሉ። ማሪዮ ድምጽሽ እጅግ ውብ ነው እያለ ማድነቅ ጀመረ። ኤንጅልም ቀስ በቀስ ለማሪዮ ደስ የሚል ስሜት ይሰማታል። ቀናት በገፉ ቁጥር ከትምህርት ቤት መልስ ሁለቱ በተመሳሳይ መንገድ መገናኘታቸውን ቀጠሉ። አንድ ቀን ማሪዮ ለኤንጅል ላገኝሽ እፈልጋለሁ ብሎ መልእክት ላከላት። የሱን ተወዳጅ ቦታ ሊያሳያት ፈልጎ ነበር። ኤንጅልም ለማንም ሳትናገር ከማሪዮ ጋር በምሽት ትወጣለች። ማሪዮም አጎቴ በሙዚቃ ስራ ላይ ነው የተሰማራው፣ አንቺንም ሙዚቃ በማሰራት ሊያግዝሽ ይችላል፣ ዘውትር እኔም በእገዛ ብሬሽ እኖራለሁ ይላታል። ደስ ይላታል። ቀጥለውም ይሳሳማሉ። በሚቀጥለው ቀን ኤንጅል ሙዚቃውን ልታቀርብ ነበር። ነገር ግን ገምጋሚው ስራ በዝቶበት መምጣት ስላልቻለ ይቀራል። ኤንጅል በጣም አዘነች። ብቻዋን ስትሆን ማሪዮን ደውላ ጠራችው። ማሪዮ ግድ የለሽም፣ ትምህርት ቤት ካልተሳካልሽ አጎቴን አግኝተሽ ችሎታሽን አሳየው፣ አቅምሽም እንዲህ በከንቱ እንዲጠፋ አልፈልግም ይላታል። ኤንጅልም አብራው ለመሄድ ትስማማለች። ለመሄድ ሲዘገጃጁ ማሪዮ ከቦርሳዋ ስልኳን አውጥቶ ወደ ጫካው ይጥለዋል። ኤንጅል ግን ምንም ያወቀችው ነገር አልነበረም። ኤንጅል የማሪዮ አጎትን ሄዳ ስትገናኝ እንመለከታለን። ሰውየውም ሌላ ሳይሆን በመጀመሪያ ጆይን አስፈራርቶ ያገተው ዴከን ነበር። ድምጽሽን ለመስማት በጣም ነው ጓጓት ይላታል። ሌላኛዋም ሴት ድምጿን ለመስማት ጓጉታ ነበር። ዴከን ኤንጅልን ሮም ወደ ተባለ ሰው ይዟት ይገባል። ዘፈኗን መዝፈን ስትጀምር ሮም የተባለው ሰውዬ ወደሷ ይቀርብና ማሻሻት ይጀምራል። ወደ ውስጥ አስገድዶ ይደፍራታል። እዚህ ጋር ማሪዮ ኤንጅልን ለዴከን ሽጦለት ነበር የተመለሰው። በቀጣይ ቀን አይሪሽ የምትባል ሴት ወደ ኤንጅል መጣ ስትደፈር የተቀረጸውን ምስል እያሳየቻት ታጠምዳታለች። እነሱ የሚሉትን ነገር ካልተቀበለች ምስሉን ለቤተሰቧ ያሳዩባታል። እዚህ ጋር ቤተሰቧ የመጥፋቷ ዜና ይደርሳቸዋል። ለ2-3 ቀናት የት እንዳለች አይታወቅም። አሁን አይሪሽ ለሁለተኛው ዙር ወሲብ እያዘገጃጀቻት ነው። የመጣውን ሰው እርዳታ ትለምነዋለች። ነገር ግን ሰውየው ጠምቶት ነበርና ሳይሰማት ደፍሯት ይወጣል። ከጥቂት ጊዜ ቆይታ በኋላ ኤንጅል ጆይን ትገናኛታለች። ጆይ እኔ እስካለው እንከባከብሻለሁ ትላታለች። እሷንም እንደዚሁ ነበር ያጥመዷት። ከቀናቶች በኋላ ዴከን ወደ እነሱ ይመጣና ከእንግዲህ ወዲህ የእናንተ ስራና ህይወት ይህ ስለሆነ አምናችሁና ወዳችሁት ልትቀበሉት ግድ ይላል፣ ካልሆነ የከፋ ነገር የማደርስባችሁ ይሆናል ይላቸዋል። እዚህ ጋር ማሪዮ ኤንጅልን ሊያገኛት ይመጣል። እንደዚህም ይላታል፣ እኔም እንደናንተ በእነሱ ተጠምጄ ነው ስራ የምሰራላቸው። እነሱ የሚሉኝን የማላደርግ ከሆነ እኔንና ቤተሰቤን ይገሉብኛል፣ ያንቺንም ቤተሰብ አይምሩልሽም ይላታል። ጊዜን ተክቶ ሳምንታት አለፉ። የኤንጅል ቤተሰቦች ስለ ልጃቸው ምንም ድምጽ ባለመኖሩ በጭንቀት ውስጥ ወደቁ። ጄይ ወደ ኤንጅል ትቀርብና እኔ እንዳንቺ ፈላጊና ቤተሰብ የሚሆነኝ ምንም የለኝም፣ አንቺ ብቻ ነበርሽ ምርጧ ዘመዴ። አንቺ ግን የሚፈልጉሽ ቤተሰቦች ስላሉሽ ስለነሱ ብለሽ አንቺ እዚሁ በህይወት ቆይተሽ እነሱን መጠበቅ አለብሽ ብላ ትመክራታለች። ወደ ኤንጅል ቤተሰብ ዘንድ ወንጀል መርማሪው ይመጣና ልጃችሁ በወሲብ ነጋዴዎች ታፍናለች፣ አደጋ ላይ ናት ይላቸዋል። ይህን ሰምተው ቤተሰቧ ፍርሃታቸው ይጨምራል። በመቀጠልም በምን አይነት ሁኔታ እንደተጠመደች ያሳያቸው። ከዚህ በኋላ በፍጥነት ያለችበት እንደሚደርሱ ቃል ገባላቸው። በቀጣይ ቀን ማሪዮ አንዲት ሴትንም ወደ ዴከን ይዞ ይመጣል። ሁሉንም ሴቶች ወደ ሌላ ቦታ ያዘዋውራሉ፣ ምክንያቱም ፖሊሶች ያሉበትን አውቆባቸው ነበር። እዚህ ጋር አንድ አፋኝ ኤንጅልን በጣም ይጎዳታል። ገላዋን በሲጋራ እሳት ያቃጥልባታል። በቀጣይ አንድ ፖሊስ ሴት ተጠቃሚ መስሎ ወደ ኤንጅል ይመጣል። ነገር ግን ምንም ከማድረጉ በፊት ዴከን ፖሊስ መሆኑን ያውቅባታል። ወደ ውስጥ ገብቶ በኃይል ይመታዋል። ፖሊሶቹ ወደ ውስጥ ገብተው ሴቶችን ከማስመለጣቸው በፊት ዴከን ሁሉንም ይዞ ከዚያ ይሰወራል። የትኛውም ሴት ከዚህ ለማምለጥ ብትሞክር ወየውላት ብሎ ዴከን ይዝትባቸዋል። በቀጣይ ዴከን ኤቫን ለተባለ ሰው ኤንጅልን ይልክለታል። ጆይስም ዛሬ እንደምንም ብለሽ ካላመለጥሽ በቀጣይ ወደ ሌላ ሀገር ይወስዱሻል፣ ማንንም ሰው ሊያገኝሽ አይችልም ትላታለች። ሁለቱም አሳቻ ሰዓት ጠብቀው ያመልጣሉ።
ነገር ግን ጆይን በመንገድ ላይ ሳለች ዴከን ይይዛታል። ኤንጅልን በፍጥነት በአንድ ምሽግ ውስጥ ትደብቃለች። እዛው ተኝታ ታድራለች። ጧት ላይም ራሷን በሆስፒታል ውስጥ ታገኛለች። ወንጀል መርማሪውም ለቤተሰቧ ደውሎ ይጠራቸዋል። ነገር ግን ኤንጅል ምንም የምታስታውሰው ነገር አልነበረም። በጣም ተጎድታ ነበር። ልዩ ሕክምና ከተደረገላት በኋላ ቤተሰቧ ለተጨማሪ እገዛ ወደ ቤት ይወስዷታል። ከብዙ ጊዜ በኋላ ኤንጅል ወደ ቤቷ ተመለሰች። ሪቸልም እሷን ልትጠይቃት ትመጣለች። በእጇ ላይ የጆይን ብራስሌት ትመለከታለች። ስለ ጄይ አጥብቃ ትጠይቃታለች። እሷ ግን ምንም ምላሽ አትሰጣትም። ምክንያቱም ኤንጅል ከነበረችበት ቦታ ሳትሄድ በፊት ማን እንደነበረች ምንም የምታስታውሰው ነገር አልነበራትም። በምንም ነገር ላይ ፍላጎት ሊኖራት አልቻለም። በቀጣይ ወንጀል መርማሪው አንዳንድ ጥያቄዎችን ለመጠየቅ ወደ ኤንጅል ቤተሰብ ይመጣል። ስለ አፋኞቹም ቀርቦ ይጠይቃታል። ስለነሱ ምንም አይነት ነገር መናገር ከፈለገች እንደሚረዳትና ቀሪ ሴቶችን እንደሚያድናቸው ይነግራታል። ጁኪ ረጅም ሰዓት አብራት ተቀምጣለች። ነገር ግን ኤንጅል በፍርሃት ስለ ሰዎቹ ምንም ነገር መናገር ፈርታ ነበር። እዚህ ጋር አይሪሽ ምናልባት ኤንጅል ለፖሊሶች ተናግራ ይሆን ብላ ተጨነቀች። ለዴከንም አርፋ እንድትቀመጥና ዝም እንድትል መልእክት ላክላት ትለዋለች። በቀጣይ ኤንጅል ወደ አንድ ስፍራ ትሄዳለች። በቦታው ልክ እንደሷ የተጎዱ 6 ሴቶች ነበሩ። ቫይለት የተባለች ሴት ለኤንጅል ስለ አፋኞቹ የምታውቂውን ነገር በሙሉ ለፖሊስ ንገሪ ትላታለች። ነገር ግን ኤንጅል በጣም ፈርታ ነበር። ሰዎቹ ቤተሰቧ ላይ አደጋ እንዳያደርሱም ሰግታለች። በቀጣይ ዴከን ቫይለትን ያፈናታል። እዚህ ጋር አይሪሽ ማሪዮን ላይ ይዛትችበት ነው። በፍጥነት ኤንጅልን መልሶ ካላመጣ እናቱንና እሱን ትገላለች። ኤንጅል የቫይለትን አስክሬን በፖሊስ መገኘቱን ዜና ተመለከተች። እዚህ ጋር ለኤንጅል አንድ መልእክት ይደርሳታል። አንድ እንቅስቃሴ ብታደርግ ታናሽ እህቷን ይገሉባታል። ሪችል ወደ ክፍሏ ልታናገራት ስትመጣ የተላከላትን መልእክት አሳየቻት። ሪችልም እኔም ከዚህ ቀደም በወሲብ ነጋዴዎች ተይዤ ተሰቃይቻለሁ። ከዚህ ካመለጥኩ በኋላ ግን ሌሎቹን ለመርዳት በመወሰን ለፖሊስ ተናገርኩ። ሁሉንም አሳሰርኳቸው። አንቺም ለሌሎች ሴቶች ስትይ ቃልሽን ለፖሊስ መስጠት አለብሽ ትላታለች። በእሷ የደረሰውን ስቃይ አስባ በመጨረሻም ያለ ፍርሃት ለመመስከር ወሰነች። ኤንጅል ለመርማሪው በአንድ ቀን ውስጥ ከ4-5 ጊዜ በላይ ያስደፍሩኛል፣ እምቢ ያልኩ እንደሆነ እስከ ቆስል ድረስ ይደበድቡኛል እና ምን ያሁን እነሱ ተይዞ ሲቀጡ ማየት ፈልጋሉ ብላ ስቅስቅ ብላ እያለቀሰች የውስጧን ነገረችው። መርማሪው ሙሉ ቤተሰቡን ደህንነቱ ወደ ተጠበቀበት ስፍራ ይወስዳቸዋል። ዴከንም ሆነ የሱ ጭፍሮች ጉዳት እንዳያደርስባቸው በማሰብ ቀጥሎ መርማሪው ለኤንጅል አንድ ዕቃ ይሰጣታል። በማንኛውም ጊዜ ካንቺ እንዳይለይ ይላታል። እዚህ ጋር በሪችል ቤት ውስጥ የምትሰራዋ ሴት ከዴከን ጋር ጥብቅ ያለ ግንኙነት አላት። ወደ ውስጥ ገብታም የኤንጅልን ቁጥር ትልክለታለች። ለኤንጅል በመልእክቱ ያለሽበትን እናውቃለን፣ እህትሽን እንዳንወስድብሽ ከፈለግሽ ያለ ፖሊስ ወደ ውጪ ይላታል። መርማሪው የሰጣትን ዕቃ አስቀምጣ ከማሪዮ ጋር ትሄዳለች። መርማሪውም ስለ ጉዳዩ ይደርስበታል። ለቤተሰቧና ለሪችል ደውሎ ይነግራቸዋል። ሪችልም አድራሻዋን ሊያገኙ የሚችሉት ራሷ ቤት ካለችው ሰራተኛዋ ከነዋ እንደሆነ እርግጠኛ ሆነች። ነዋም የገዛ ልጇ አይሪሽ ዘንድ ስላለና ተገድጄ ነው ስትል ያደረገችውን ሁሉ ትነግራታለች። የዴከንን አድራሻ ትነግራታለች። እዚህ ጋር አይሪሽና ዴከን ኤንጅልን እያስገደዷት እንመለከታለን። ምንድነው የነገርሻቸው ትላታለች። እሷ ግን ምንም ነገር አትነግራቸውም። ዴከንም በንዴት በጥይት ማሪዮን ይደፋዋል። ቀጥሎ መርማሪው ይደርሳል። ዴከንንም በጥይት መጥቶ ይጥለዋል። አይሪሽንም በቁጥጥር ስር ያውላታል። ቀሪ ሴቶችንም ከዚያ ነፃ ያወጣቸዋል። ሪችልም ጆይስን ታገኛታለች። ነገር ግን እዛ የነዋ ልጅ አይገኝም። ምክንያቱም አይሪሽ ሸጣው ነበር። የኤንጅል ቤተሰብ ልጃቸውን አግኝተው በጣም ደስተኛ ይሆናሉ። ነገር ግን ኤንጅል ወደ ተሰወሩ ሴቶች ፎቶ ተመልክታ በሐዘን እሺ እነዚህ ሴቶችስ ምን ይውጣቸዋል ትላለች። እና ቤተሰቦቼ የዛሬው ፊልማችን የሰዎች አካል ዝውውር ወይም የሴቶች አስገድዶ የወሲብ ንግድ በርክቶ በሚስተዋልበት ዓለም ማንኛውም ሴት ሳትፈልግ ወደዚህ ብትገባበትና በአጋጣሚ ደግሞ ከዚህ ህይወት ነፃ ወጥታ ብትመጣ በፍጹም ከዚህ ቀደም ስትኖር እንደነበረችው አይነት ሴት ሆና መቀጠል ይከብዳታል ይለናል። በተመለሱም ጊዜ ብቸኝነት፣ ጭንቀት፣ ሐሳብ በብዛት ይስተዋልባቸዋል። ያሳለፉትን የስቃይ ጊዜ በፍጹም አይረሱትም ይለናል። እናም ቤተሰቦቼ ገለጻው ከተመቻችሁ ላይክና ኮሜንት ስጡበት። የተለያዩ ፊልሞችን እንዲሁ ይዤ ስለመመጣ ግን ቻናሉን ሰብስክራይብ በማድረግ አብራችሁኝ ቆዩ። መልካም ጊዜ። ራሳችሁን ጠብቁልኝ። ጃጊሶ ፊልሞች